የተከበራችሁ የመንግስት ከፍተኛ የሥራ ኃላፊዎች፣ የተከበራችሁ የኢትዮጵያ አየር መንገድ ግሩፕ አመራሮች፣ ሰራተኞች፣ እጅግ የተከበራችሁና የተወደዳችሁ መላው የኢትዮጵያ ሕዝብ፣ የተከበራችሁ የአፍሪካ ዜጎች በሙሉ፣ የተከበራችሁ የጥቁር ዘር በሙሉ፣ የተከበራችሁ የአፍሪካና የኢትዮጵያ ወዳጅ ደጋፊ ሀገራት እና ግለሰቦች በሙሉ ለዚህ ታላቅ ብስራት፣ ለዚህ ታላቅ ዜና በጋራ እዚህ መገናኘት በመቻላችን እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት እወዳለሁ። ዛሬ ታላቅ ቀን ነው። የኢትዮጵያ የዝመና ጉዞ፣ የኢትዮጵያ የብልጽግና ጉዞ፣ የኢትዮጵያ የመለወጥና ራሷን ችላ በሁለት እግሯ የመቆም መሻት ላለፉት 100 ዓመታት በርካታ ጥያቄዎች ሲነሱ ገሚሱ ሲከሽፍ ገሚሱ የሰመረበትን 100 ዓመት አሳልፈናል። በኢትዮጵያ ከተነሱ አንኳር ጥያቄዎችና በኩራት ሰመሩ ከሚባሉ ስራዎቻችን አንደኛውና ቀዳሚው የኢትዮጵያ አየር መንገድ ግሩፕ ነው። ባለፉት 80 ዓመታት ይህ አየር መንገድ በሚያስደንቅ ሁኔታ የጥንታዊት ሀገር ምልክት፣ የጥንታዊት ሀገር ኩራት፣ የጥንታዊት ሀገር መሻት ማሳያ ሆኖ ቆይቷል። አየር መንገዱ ላለፉት 80 ዓመታት አልጋ ባልጋ የነበረ ጉዞ አላሳለፈም። የመንግስታት መውደቅና መነሳትን ተሸክሞ እድገቱን ሳያቋርጥ ማለፍ ችሏል። የኮሮና ወረርሽኝና ሌሎች የተፈጥሮ ያመጣቸውን እንደ ድርቅ ያሉ ከፍተኛ ፈተናዎች ተሻግሮ ማለፍ ችሏል። በኢትዮጵያ ላለፉት 100 ዓመታት በውስጥና በውጭ የተደረጉ ከፍተኛ ጦርነቶች እድገቱን ሳይገቱት ቆይተዋል። የኢትዮጵያ አየር መንገድ የኢትዮጵያ ኩራት የሚባለው ምንም አይነት ተግዳሮት ፈተና ሳይገጥመው ሳይሆን በተፈጥሮና ሰው ሰራሽ የገጠሙትን ፈተናዎች በከፍተኛ ብቃት አልፎ የአፍሪካ ኩራት፣ የአፍሪካ መመኪያ፣ የኛም የብልጽግና መሻት ማሳያ መሆን ችሏል። ይህ አየር መንገድ በብዙ ነገር ፈርቀዳጅ ነው። በአፈጣጠሩም በእድገቱም ፈርቀዳጅ የሚሰኘውን ክብር ለመጎናጸፍ የሚያበቁ ሂደቶችን አልፏል። የዛሬ 80 ዓመት አሁን የአፍሪካ ህብረት አባላት የሆኑ አገራት ብዙዎቹ ነፃ አልወጡም። የአፍሪካ ሀገራት ነፃ ሳይወጡ ራሱን በአፍሪካ ግንባር ቀደም ኩባንያ አድርጎ ማቆም የቻለ ተቋም ነው። አሁን ባለው እድገትም ስንመለከት የኢትዮጵያ አየር መንገድ ከአፍሪካ ቀዳሚው አየር መንገድ ብቻ አይደለም። በአፍሪካ ሁለተኛ ሆኖ የሚከተለው አየር መንገድ ከኢትዮጵያ አየር መንገድ በግማሽ ያነሰ ነው። በአንደኛውና በሁለተኛው የአፍሪካ አየር መንገድ መካከል የእጥፍ ያህል ልዩነቶች አሉ። ይህ በአውሮፕላን ቁጥር፣ በዓመት በሚያጓጉዛቸው ሰዎች፣ በሚያስገባው ገቢ የመሳሰሉት የሚገለጽ ቢሆንም ዛሬ ባስጀመርነው ታላቁ ኤርፖርት ግን በአፍሪካ ብቻ ሳይሆን በዓለም ጥቂት ሀገራት ያሳኩትን እጅግ ዘመናዊ 110 ሚሊዮን ሕዝብ በዓመት ሊያጓጉዝ የሚችል ታላቅ ኤርፖርት ለመስራት በቅቷል።
ይህ አየር መንገድ የስኬቱ ምስጢር ምንድነው? ኢትዮጵያውያን፣ ሌሎች ኩባንያዎች ከዚህ አየር መንገድ ስኬት ምን ልንማር እንችላለን የሚለውን ጉዳይ በወፍ በረር ማንሳቱ መሰል ተቋማት መገንባት ለሚፈልጉ እንደ ሀገር ልናሳካ ለምንፈልገው ብልጽግና በእጅጉ ወሳኝ ነው። የኢትዮጵያ አየር መንገድ የስኬቱ ምስጢር የኮርፖሬት ባህል መገንባት መቻሉ ነው። የኮርፖሬት ባህል መገንባት ማለት በተቋሙና በሕዝብ፣ በተቋሙና በመንግስት፣ በተቋሙና በሚገለገሉት ሀገራት መካከል ያለው ግንኙነት የሚገመት የሁሉን ጥቅም ያረጋገጠ ለሁሉም በእኩል የሚያገለግል አስተዳደሩ ከማንኛውም ጣልቃ ገብነት በቢዝነስ ሕግ ብቻ ራሱን ሲያስተዳድርና ሲመራ የቆየ መሆኑ አንኳር ጉዳይ ነው። ከዚህ በተጨማሪ አራት ዋና ዋና ጉዳዮችን ማንሳት ይቻላል። አንደኛው የኢትዮጵያ አየር መንገድ ለደህንነት ቅድሚያ የሚሰጥ አየር መንገድ መሆኑ ነው። በዓለም ላይ ላለፉት 80 ዓመታት የዘለቁ ግዙፍ የአየር መንገዶችን ከኢትዮጵያ አየር መንገድ ጋር ብናወዳድር ከብዙዎቹ እጅግ ያነሰ በጣም ውስን ኢንሲደንት ከማጋጠም ውጪ ሰላማዊና ሴፍ የሚባል የአየር መንገድ ነው ሊባል የሚያስችል ውጤቶች ባለፉት 10 ዓመታት ማሳየት ችሏል። ሁለተኛው የኢትዮጵያ አየር መንገድ አመራሮች በፈጠራና በትጋት የሚሰሩ በ8 ሰዓት የቀን ስራ የማያምኑ ራሳቸውን እያደጉ ከዓለም የአመራር ብቃት ጋር ራሳቸውን የሚያስተካክሉ ግለሰቦች፣ ቡድኖች ባለፉት ዓመታት ባለፉት 10 ዓመታት ይህንን ተቋም መምራት በመቻላቸው ጭምር ነው። ሶስተኛው የኢትዮጵያ አየር መንገድ የኢትዮጵያን ባንዲራ ተሸክሞ ኢትዮጵያን የሚያሳይ መሆኑን የሚያምኑ የተደመሩ የሚተጉ ራሳቸውን እንደ ወታደር የሚያስቡ እጅግ የሚያኮሩ ሰራተኞች ያሉት ተቋም በመሆኑ ነው። የኢትዮጵያ አየር መንገድ ሰራተኞች ከሀገር መከላከያ ሚኒስቴር ወታደሮች ተለይተው አይታዩም። በየቀኑ የተሸከሙትን ፍላግ፣ የተሸከሙትን ሰንደቅ ዓላማ፣ የተሸከሙትን ባንዲራ አክብረው ኢትዮጵያን አክብረው ለሁላችን ኩራት ለመሆን በከፍተኛ ትጋት እኛ አውሮፕላን ላይ ስንተኛ ሳይተኙ ማለት ነው በከፍተኛ ትጋት ያገለገሉ የሀገር ኩራት ሰራተኞች ያሉት በመሆኑ ነው። ዛሬ የኢትዮጵያ አየር መንገድ በቋሚና ጊዜያዊ የቀጠራቸው ሰራተኞች 26000 ገደማ ይጠጋሉ። 26000 ኮማንዶ ያለው ኩባንያ ነው ማለት ነው። አራተኛው ይህ ኩባንያ ሁሌ ተማሪ መሆኑ ነው። ሁላችሁም እንደምታውቁት አዲስ አውሮፕላን፣ አዲስ ቴክኖሎጂ፣ አዲስ ዕውቀት ዓለም ላይ ተፈጠረ ሲባል ያን ዕውቀት ለመገብየት ያን ዕውቀትና ያን አውሮፕላን አፍሪካን ለማስተዋወቅ ከማንም ቀድሞ የሚገኝ ነው። ከዚያ በተጨማሪ በጥገና በትምህርት ዘርፍ ያስገኘው መርታ አስደናቂ ቢሆንም ከቅርብ ጊዜ ደግሞ ስፔር ፓርት ለማምረት ስራዎች ጀምሯል። በእነዚህ ባህሪያቱ ይህ የኮርፖሬት ባህል የገነባው የአየር መንገድ የተሳካ 80 ዓመት ተጉዟል። የሚቀጥለው 80 ዓመት ከባለፈው 80 ዓመት በብዙ መልኩ ይለያል። በአርቲፊሻል ኢንተለጀንስ የማንዘጋጅ ከሆነ አብዛኛውን የአውሮፕላን ተግባራት የሚፈጽመው ማሽን በሚሆንበት ሰዓት
ይህንን ክብራችንን ይዘን መቀጠል አንችልም። ለዚህም የኢትዮጵያ መንግስት በሁለት አንጓ የተከፈለ ነገን መዋጀት የሚያስችል ስራዎች ጀምሯል። አንደኛው ኤርሊ ቻይልድሁድ ኤጁኬሽን የሚባለው ህፃናት ላይ አበክሮ መስራት ነው። ባለፉት 5-6 ዓመታት ከ35,000 በላይ መዋለ ህፃናት በሀገር ደረጃ ገንብተናል። ባለፉት 5-6 ዓመታት ታዳጊዎች ህፃናት ፊዚካሊ የበረቱ ከጓደኞቻቸው ጋር የሚውሉ እንዲሆኑ በርካታ ግሪን ስፔስ ገንብተናል። በመዲናችን አዲስ አበባ ብቻ ከ1600 በላይ ትናንሽ ስታዲየሞች ልጆች የሚውሉበት ገንብተናል። ይሄ ከጅምሩ ችግኙ ለመብቀል ለማደግ የሚያስችል ዝግጅት እንዲኖረው የሚያስችል ስራ ሲሆን በቅርቡ እንደገለጽኩት ማክሲመም በአንድ ዓመት ጊዜ ውስጥ በዓለም ሁለተኛ የሆነውን የአርቲፊሻል ኢንተለጀንስ ዩኒቨርሲቲ በአዲስ አበባ እናስጀምራለን። ታች ላይ የምንሰራውና በኤአይ የምንሰራው ስራ ሲደመር የኢትዮጵያ አየር መንገድ የሚቀጥለውን 80 ዓመት የሚገጥመውን አዳዲስ ዕውቀትና ፈተና ተጋፍጦ ለማለፍ ለመሻገር የሚያስችለውን ብቃት እንዲጎናጸፍ ያደርገዋል። ይህንን ሙሉ ዝግጅት ማድረግ ካልቻልን ግን ቀጣዩ 80 ዓመት እንደ ትናንቱ ቀለል ያለ ላይሆን ይችላል።